አሽሮ ሰርቀሽ ታውቂያለሽ? አዎ። ሽንትሽን ለቀሽ ታውቂያለሽ? ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ቪዲዮ ሁለት ሆነን መተናል። እንግዲህ ጓደኛዬ ትዕግስት ይዣት መጥቻለሁ። ሰላም ቢያችሁ። ሰላም ሰላም፣ የፀሐይ ዩቲዩብ ተከታታዮች ሰላም ብያለሁ። አሁን እንግዲህ ጥያቄዎች የልጅነታችን ትዝታ የሚያስታውሱን በእርግጥ ብዙዎቻችሁ ላይ ይኖራሉ ብዬ አስባለሁ። ትዝታ ነው ይዘን የመጣ ነው። እሷም ለኔ ጥያቄ ያወጣታልኛለች፣ እኔ ደግሞ ለሷ የምጠይቃትን የተወሰኑ ጥያቄ ያወጥቻለሁ። አሁን እንግዲህ ወደ ጥያቄያችን እንገባለን ማለት ነው። እስከ መጨረሻው አብራችን ቆዩ። በጣም ትዝናናላችሁ፣ ትስቃላችሁ፣ ትማሩበታላችሁ ብዬ ተስፋ አደርጋለሁ። አብራችን ቆዩ። አሁን ማን ይጀምር? አንቺ ወይስ እኔ? ኦኬ፣ እኔ ልጀምርልሽ። ኦኬ፣ ልጅ እያለሽ የተሰጣ ሽሮ ሰርቀሽ ታውቂያለሽ? አዎ። የማ የጎረቤት ነው የእናትሽ? የእናቴ። የጎረቤት? ተይ። አይ የጎረቤት የእናቴ። እውነት የተሰጠ የጎረቤት አሰረቅሽ? አልሰረኩም። ስሬስ አልሰረኩም። በጣም ጥሩ። አሁን ልቀጥል ወይስ አንቺ ትጠይቂያለሽ? አንቺ ሰርቀሽ ታውቂያለሽ? እኔ ቅሜም ማቅም አይመስለኝም። ቅሜም ስቻለሁ። እሺ እኔ የምጠይቅሽ በዛው። ኦኬ። ክረምት ላይ ማለት ነው አረምታልም ነበረ። ዝናብ እየዘነበ ሽንትሽን ለቀሽ ታውቂያለሽ? አረም እያረምኩኝ ከዛ ዝናብ ይዘንባል አይደል? እኛ ላይ እያረምን እያለ ምን ለብሰው ቀሚስ ነው። እንዴት መጣልሽ የጥያቄ? አዎ ሽንቴን ለቅቄ አውቃለሁ። ምክንያቱም እንዴት መሰለሽ ቀሚስ ነው ምን ለብሰው፣ ቀሚሱ እንትን ይላል እግራችን ላይ ይጣበቃል። ታውቂያለሽ? ለመሽናት ምንም አይመችም። ከዛ ለቅቄ አውቃለሁ ልጅ እያለሁ ማለት ነው። እስቲ ገጥማችሁ ያውቃል እንዴ እናንተ? እንደዛ ለቅቄ አውቃለሁ። ይሄ የሁሉም በቃ የገጠር ልጆች እንደዛ ያጋጥማል። ለቅቄ አውቃለሁ እና በጣም ስለሚያሞቅ ዝናብ ይበርዳልና ያሞቃል። ስለዚህ ለቅቄ አውቃለሁ ማለት ነው። እሺ አሁን ወደ እኔ ጥያቄ ሄዳ። እሺ በጣም ጥሩ። የምንጭ ውሃ ነበረው ነው የምንጠጣው ሁላችንም የገጠር ልጆች። የምንጭ ውሃ ስትጠጪ አለቅት ገብቶብሽ ያውቃል ወይስ የገባው ሰው ገጥሞሽ ያውቃል? የምንጭ ውሃ ስጠጣ አልቀት ነው የሚባለው በእኛ ጋር። ኦኬ አልቀት፣ በእኛ ደግሞ አለቅት ይባላል። ያው ይመሳሰላል። ገብቶብኝ አያውቅም፣ ግን የገባበት ሰው ያውቃል። እና በምን አወጡት? የሆነ ባህላዊ መድኃኒት አለ መሰለኝ የሚወጡት ማለት ነው። በጥብጦ የሚጠጣ ከዛ በዛ ይወጣል። አልቀት በብዛት የምናውቀው ከብቶች ላይ ነው። ከብቶች ይወስዱትና ከዛ ያከሳቸዋል ምናምን። በጣም ይታመማሉ። እንደው በምን እንደሆነ እንደሚያስወጡላቸው ራሱ የሆነ እንትን አለ እንጨት ላይ እንትን አድርገው ስሙ ምን እንደሚባል አላውቅም። እኔ ራሱ ረስቼዋለሁ፣ ግን መድኃኒት ያጠጧቸዋል። አላውቅም። የሆነ ነገር አስገብተው ራሱ ጉሮሯቸው ላይ እንትን ይላቸዋል። የሆነ ያወጡታል ማለት ነው። እንደዛ ያወጣል። እንደዛ ነገር ብቻ በሆነ መድኃኒት ነገር ያወጡታል። ግን ይገላል። መጥፎ ነው። በጣም መጥፎ ነው። በጣም ደም ነው የሚያስተፋው። ለከብቶቹ ብቻ ሳይሆን ሰው ላይ ራሱ ገጥሞኝ ያውቃል። እንደዚህ አይነት የሆነች ሴት አልቀት ጠጥታ እንደዚህ በጣም ታማ ነበር። በስቃይ ነበር እንትን ያስወጡላት ማለት ነው። አሁን የኔ ጥያቄ ቀጣይ እንትን ልክ ነሽ፣ ግን እኔ ገብቶብኝ አያውቅም እግዚአብሔር ይመስገን። እሺ ከአንቺ ጥያቄ ጋር ይቀራረባል። የኩሬ ውሃ ጠጥተሽ ታውቂያለሽ? አዎ ጠጥቼ አውቃለሁ። እንዲያው የኩሬ ውሃ ከጠጣሽ በኋላ ፍየሎቹ እንደሸኑበት ትዝ ሲል ዝንጀሮስ እንደሸናበት ዝናብ ዘንዳ ፍየል ምናምን እየጠበቅን ከዛ በኋላ ትዝ ሲልሽ ዝንጀሮ ሸንቶበታ ቆሎ ምናምን ትይዛለሽ ክረምት ላይ እና
ከዛ አጋጣሚ እዛ ጋር ዝንጀሮ የለም። ከዛ በኋላ ፍየሎቹ እንደሸኑበት ትዝ ሲልሽ ምንም ማድረግ አትችይም። ወፎቹ ራሱ ይሸሩበታል። አዎ ያሩበታል። ሽንት አላቸው እንደ ወፎቹ እንዴ ሽንታቸው ነው እንደ ወፎቹ? አር ሲያሩ ነው የማውቀው። አላውቅም። እሺ አሁን እኛ ተረኛ ወደ ቀጣይ ጥያቄ። እሺ ልጅ እያለሽ ከጓደኞች ጋር ተጣልተሽ ታውቂያለሽ? አሪፍ ጥያቄ በጣም። እንዴት? በጣም እጣላለሁ። ለምሳሌ ያው ማለት በጣም አልጣላም፣ ዝምተኛ ነኝ በነገራችን ላይ። ግን የሆነች ጓደኛ ነበረች በጣም እንጣላ፣ እንደባደብ ነበረ ማለት ነው። ማን ያሸንፋል እየተባለ በጣም እንደባደብ ነበረ። ከዛ ያው ሳንሸናነፍ በቤት እንገባለን። ከዛ በሁለተኛው ቀንም እንደዚሁ ደግሞ ስንገናኝ እንገጥማለን። በመጨረሻ አሸነፍኳት። እሺ ሰበርሻት ታዲያ? በምን አስተኝቼ ነው የደበደብኳት። የሆነ በድንጋይ አልፈነከትሻት? በእርግጫ በድንጋይ በምናምን። አሁን ይሄኔ ዙሪያችሁ ከበዋል ልጆች። አዎ በጣም ብዙ ልጆች አሉ። እየሳቁብን ነው በቃ ማን ያሸንፋል ምናምን ማለት ነው። የልጅነት ግን ይሄ የጸብ ሳይሆን ቂም እንኳን አይ በቃ ሳታሸንፊ ከገባሽ በቃ የሆነ እልህ ይዝሻል። ግን ቂም ምናምን የለውም የልጅነት ስለሆነ ያኔ የጨዋታ ነው። እንደዛ አሁን ሁለታችንም ስደት ነው ያለነው። ምናልባት ካየችው አላውቅም። ኦኬ አትነጋገሩም በስልክ? አይ በስልክ እንኳን አናወራ። ኦኬ በጣም ጥሩ። እና ይሄ ያለኝ ገጠመኝ ደስ ይላል። ኦኬ አሁን የኔ ነው። እሺ አዎ እኔ ልጠይቅሽ። ለካ አንቺ ነሽ። ተማሪ እያለሽ በምን ምክንያት መምህር መቶሽ ያውቃል? መምህር ተማሪ እያለሁ ያው እንግዲህ የልጅነታችንን ገጠመኝ ነው እያወራናችሁ ያለ ነው ማለት ነው። ተማሪ እያለሁ መምህር በምን ምክንያት ሊመታኝ የሚችለው ወይም ረብሼ ወይም የቤት ስራ አልሰራሁም ወይም ደግሞ አርፍጄ። በእርግጥ በብዛት አላረፍድም እኔ ግን እኔም ማስታወሰው በብዛት የቤት ስራ ሳልሰራ ነው መሰለኝ። የቤት ስራ ሳልሰራ እንደዚህ እጃችን እንመታ ነበረ በእንትን ማለት ነው። የሆነ በቃ በጣም የምታምር እንትን ከዛፍ ይቆረጣል። በጣም ነው የምታምረው። ወይስ በቃ ለኛ ተዘጋጅታ የሆነ መምህር ነበረ። አለቃ ነው ራሱ የሚያመጣት እኛ ጋር ማለት ነው። የትምህርት ቤት ዋና አለቃው ቆርጦ ያመጣታል። ኦኬ ከዛ ከዛ እጃችን ይመታናል ማለት ነው። በጣም ኩሚያማ በጣም ያማል። እንደው የሆነች ልጅ ማለት ነው በዛ ምክንያት እጇ አብጦ ምናምን እናቷ አይታት እናቷ ሄዳ ለመምህሩ እንትን ብላለች። በቃ ማለት የሆነ በወረቀት ከሳው ሳይሆን ክስ አቀረበች። ለምን ልጅ እንደዚህ ትደበደባለች? የገጠር መምህር ደግሞ በጣም ይማታል። አዎ ይማቱ ነበረ። በዛ ልክ ደግሞ ለኛ ያስባሉ፣ ይመክሩናል። በቃ የእውነት ነው የሚያስተምሩት፣ የእውነት ነው የሚኖሩት ለኛ ነበረ። እውነቴን ነው። አሁን እኮ እንደዛ መምህር የለም። እንደ ድሮ መምህራኖች አሁን ያሉ ብዬ አላስብም። ቢያስተምሩ ዕውቀት ቢኖራቸው ራሱ እንደዛ ከልባቸው ግን አድንላቅ እሱ የመምህራኖች ስራ ነው። ግን እኔ እንደዛ ነው የማውቀው ማለት ነው። አንቺ ነሽ የጠየቅሽኝ ወይስ እኔ ነኝ? እኔ ነኝ የጠየቅኩሽ። ኦኬ አሁን ልጅ እያለሽ እናትሽ ውሃ ለመቅዳት ታግዣት ነበር አይደል? አዎ ቀዳ ነበረ። አሁን በእንስራ ተሸክመሽ ታውቂያለሽ ውሃ? አዎ። እና እንስራ ተሰብሮብሽ ያውቃል? በምን ምክንያት እንደሆነ